ስንቶቻችሁ ስለነዚህ አምስት ፊደላት ባህሪና እንዲሁም ስለ አጠቃላይ አማርኛ ፊደሎች ልዩነትና አንድነት እንዲሁም ባህሪያቸው ምን እንደሚመስል ታውቃላችሁ? ዛሬ እነዚህ እዚህ ጋር የምታዩቸው ከፊደላት ያወጣኋቸው አምስቱ የአማርኛ ፊደላት ናቸው። በዋናነት ለምን እንደምንጠቀምባቸው አብረን እናያለን። አዲሶች ከሆናችሁ ፎሎ፣ ሰብስክራይብ እያደረጋችሁ ተከተሉ። ነባር ቤተሰቦቻችን ደግሞ ሪፖርት፣ ላይክ እንዲሁም ኮፒ ሊንክ እያደረጋችሁ ተከተሉ። ዛሬ በዋናነት የምናያቸው ከሌሎች ፊደላት ለየት አድርጌ እነዚህን አምስት ፊደላት ያወጣሁበት ዋናው ጉዳይ በፊደላት ውስጥ ተመሳሳይ ድምጽ ያላቸው፣ ለምሳሌ ከዚህ ውስጥ ተመሳሳይ ድምጽ ያላቸው አሉ። በእያንዳንዱ ፊደላት ተመሳሳይ ድምጽ ያላቸው ፊደላት አሉ። ግን በዋናነት የእነዚህን ተመሳሳይ ፊደላት በመያዝ ብቻ አምስተኛን ከአንደኛ እንዲሁም አራተኛን ከአንደኛ ፊደላት መለየት የምትቸገሩት ወንድሞቻችን፣ ሶስተኛን ከስድስተኛ መለየት የምትቸገሩት እህት ወንድሞቻችን ዛሬ ቀለል ባለ ሁኔታ እናያቸዋለን። በዋናነት እዚህ ጋር እንደምታዩቸው እነዚህ አምስቱ ፊደላት በውስጣቸው ተመሳሳይ ድምጽ ያለው ነገር ግን በቅርጽ የሚለያይ ፊደል አለ። ለምሳሌ ይሄ የምታዩት የሃ ፊደል ሐመር ውሃ ነው። ሌሎችን የሃ ፊደሎችን ተክቶ የመጣ ነው እንጂ ሶስት የተለያዩ ሃ ፊደሎች አሉ። ይሄ የምታዩት ኘ ፊደል ነው። ይሄኛው የምታዩት ደግሞ የ ፊደል ነው። ይሄኛው የምታዩት ደግሞ አይኑ አ ፊደል ነው። ይሄ ደግሞ ወ ፊደል ነው። እነዚህ ፊደላት በውስጣቸው ተመሳሳይ ድምጽ ነገር ግን የተለያየ ቅርጽ ያላቸው ፊደላት አሉ። አብዛኛው ሰው በእነዚህ መሰረት ሌሎችንም እኩል አድርጎ የሚወስዳቸው አለ። ለመሰላችሁ አንደኛ ፊደልን ከአራተኛ ፊደል ተመሳሳይ አድርጎ የሚወስደው አብዛኛው ሰው መነሻ ፊደሉ ሀ ብሎ ስለሚጀምር፣ ሁላችንም የፊደል ገበታ ላይ የምናገኘው የመጀመሪያ ፊደል ሀ ስለሆነ ሀ ብለን ስንጀምር የአንደኛውና የአራተኛው በተመሳሳይ ድምጽ ሀ ብለን እንጠራዋለን። የመጀመሪያው መነሻ ድምጻችን ሀ ስለሆነ ይህንን ተከትላችሁ ሁላችሁም የአራተኛ ድምጾች ተመሳሳይ ናቸው ብላችሁ ትወስዳላችሁ። ይሄ በጣም ስህተት ነው። ምክንያቱም የመጀመሪያው ፊደል ሀ ሲሆን ቅርጹን ማየት ትችላላችሁ። ሶስቱም እግር እኩል የሆነ ነው። ከዛ ሁ እንላለን፣ ሶስተኛ ሂ እንላለን፣ አራተኛው ሀ እንላለን። ስለዚህ በዚህ ፊደል ውስጥ ራሱን የደገመ ፊደል አለ፣ ወይም ደግሞ እንደ ሌሎች ሞክሸ ፊደል ብለን እንደምንጠራቸው ሁሉ ራሱን የሚደግም ፊደል አለ። ስንተኛው? አንደኛውና አራተኛው ተመሳሳይ ሆነ አይደለ? ሀ እንላለን። ነገር ግን ሌሎች ፊደሎች ላይ ይሄ ድምጽ ይገኛል የሚለውን ስናይ ሌሎች ፊደሎች ላይ በፍጹም አይገኝም። ለምሳሌ አንደኛው ለ ፊደልና አራተኛው ላ ፊደል ስታዩ የተለያየ ድምጽ ነው ያላቸው። ይሄኛውን ለ ስትሉ ይሄኛውን ላ ነው የምትሉ። ነገር ግን የአንደኛው ፊደል እዚህ ጋር የሃ ፊደልና አንደኛ ሃ እና አራተኛ ሃ ተመሳሳይ ነው። ስለዚህ በዚህ መሰረት አንደኛውና አራተኛውን ተመሳሳይ ነው ብላችሁ የምትወስዱ ልጆች ከአሁኑ ልትታረሙ ይገባል ማለት ነው። ዛሬ መልስ አግኝታችኋል። ምክንያቱም የመጀመሪያው ሃ ፊደል ይሄኛውም ሃ ፊደል የሚሆነው በሃ ፊደል ብቻ ነው ተመሳሳይ ድምጽ የሚኖረው። ከዛ ውጭ ያሉ ፊደላት ላይ አንደኛና አራተኛ ፊደል አይመሳሰሉም። በተጨማሪ የአ ፊደል ላይም ይመሳሰላል። ከነዚህ ከሃና ከአ ውጭ አንደኛና አራተኛ ፊደል በፍጹም አይመሳሰሉም። ሌላው አንደኛና አምስተኛ ፊደል እንዲሁም ሶስተኛና ስድስተኛ ፊደል የሚመሳሰሉበት ፊደሎች ደግሞ አሁን የማሳያችሁ ይሆናል። ከነዚህ ፊደሎች ውጪ ሶስተኛና ስድስተኛ ወይም አንደኛና አምስተኛ ፊደልም እንደማይመሳሰሉ አብረን ያለ። ስለዚህ የመጀመሪያውን ሃ ካለ ከዚህ ሁ፣ ሂ፣ ሃ። ስለዚህ አንደኛውና አራተኛው አንደኛና አራተኛ ማለት ነው። ስለዚህ በቁጥር ስንገልጻቸው ይችኛዋ ሃ ነች፣ ይችም አራተኛዋ ነች። ስለዚህ በሃ ፊደል ራሱን የሚደግም ድምጽ አለ። አንደኛና ስንተኛ? አራተኛ። ስለዚህ ሃ፣ ሁ፣ ሂ፣ ሃ ስንል ራሱን ደገምነ። ሄ፣ ህ፣ ሆ። ስለዚህ በዚህ ውስጥ ሞክሸ ፊደል የሚባል ይሄኛውና ይሄ ማለት ነው። ሞክሸ ፊደል የሚባሉት አንደኛውና አራተኛው ሞክሸ ፊደል ናቸው። እነሱም ሃሃ ይባላሉ ማለት ነው። ሌላው ኘ ፊደል ላይ ስትሄዱ አብዛኛው ሰው የሚያስቸግረው ፊደል በተለይ እዚህ ጋር የተጻፉ ፊደሎች የብዙ ሰው ችግር ናቸው። ስለዚህ እዚህ ጋር እንደምታዩት ኘ እንላለን፣ ሁለተኛ ኙ እንላለን፣ ሶስተኛ ኚ እንላለን፣ አራተኛ ኛ እንላለን፣ አምስተኛ ኘ እንላለን፣ ስድስተኛ ኚ እንላለን፣ ሰባተኛ ኞ እንላለን። እስኪ እዚች ጋር አንድ ጥያቄ ልጠይቃችሁ። በዚህች ኘ ፊደል ውስጥ ስንት ተመሳሳይ ፊደል አለ? እዚህ ጋር አንድ አግኝተናል አይደለ? ሃ አግኝተናል። ከዚህ ከኘ ፊደል ላይ ስንት ፊደል እናገኛለን? የሚመልስልኝ ኮመንት ላይ ጻፉልኝ። እሺ። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ኘ ካልነ ኘ፣ ኙ፣ ኚ፣ ኛ፣ ኘ ስንተኛው ላይ ይደግማል? አምስተኛው ላይ ራሱን ይደግማል። አምስተኛው ላይ የመጀመሪያው ኘ ፊደል ስንተኛ ላይ ይደግማል? አምስተኛ ላይ ራሱን ድምጹን ይደግመዋል። ነገር ግን በቅርጽ የተለያዩ ናቸው። ይሄኛውና ይሄኛውን ስታዩት የመጀመሪያው ቀለበት የለውም፣ አምስተኛው ቀለበት አለው። ግን በድምጽ ተመሳሳዮች ኘ ይሆናሉ ሁለቱ ማለት ነው። ሌላው አሁን ኘ፣ ኙ፣ ኚ ይችን ኚ ያዙልኝ። የት ጋር እንደምትደገም እናያለን።
ኝ ኛ ኘ ኝ ስንተኛ ላይ ተደገመች? ስድስተኛ ላይ ትደገማለች ማለት ነው። ስለዚህ ከኘ ፊደል ላይ ሁለት ተመሳሳይ ፊደሎች አሉ። አንደኛውና አምስተኛው ኘ ሲባል አንደኛውና አምስተኛው ኘ ያው ይሄኛውና ይሄኛው አምስተኛው ኘ ሲባል አንደኛና አምስተኛ ሶስተኛና ስድስተኛ ደግሞ ኝ ተብሎ ይጠራል። ስለዚህ ከዚህ ፊደል ውስጥ ብቻ ሁለት ተመሳሳይ ፊደል ማውጣት እንችላለን። ያ ማለት ማንኛውም አንደኛ ፊደል አምስተኛ ፊደል ተመሳሳይ ነው ማለት አይደለም። ሌሎች ፊደሎች ላይ ብትሄዱ አንደኛና አምስተኛ ፊደል በፍጹም አይገናኝም። እዚህ ጋር ብቻ ነው እዚህ ጋርና እዚህ ጋር ሁለቱ ፊደል ላይ የና ኘ ላይ በተመሳሳይ አንደኛና አምስተኛ አንድ ድምጽ ይኖራቸዋል። ሌሎች ፊደሎች ላይ ግን አይገናኝም። ሶስተኛና ስድስተኛ ኚ ኚ ኚ በቅርጽ የተለያዩ ቢሆኑም ሶስተኛና ስድስተኛ ፊደሎች ኘ ቤተሰብ ላይ ኚ ብለን የምንጠራቸው ሁለቱ ተመሳሳይ ናቸው። ስለዚህ ሁለት ተመሳሳይ ድምጽ አግኝተናል። ሌሎች ፊደሎች ላይ ግን ይሄ የለም። የላይም እንሂድ። የመጀመሪያ ዩ ይ ያ የ ይ ዮ የመጀመሪያውን ያዙልኝ። ማን አልኳችሁ? ከዛ ዩ ይ ያ የ ማለት ደግሞ አምስተኛው ላይ የ እንላለን። አንደኛውና አምስተኛው በተመሳሳይ ሁለቱም ምን ይሆናሉ? ተመሳሳይ ድምጽ የ ከዛ ሶስተኛዋን ስትሄዱ ይ ትባላለች አይደለ? የዩ ይ። ስለዚህ እቺኛዋ ደግሞ ስድስተኛ ላይ ራሷን ትደግማለች። ይ ያ የ ይ ስንተኛ ላይ ደገምኩኝ? ስድስተኛ ላይ ራሷን ትደግማለች። ስለዚህ በዚህ ፊደል ውስጥ ሁለት ተመሳሳይ ድምጽ አገኘው ማለት ነው። አንደኛና አምስተኛ ሶስተኛና ስድስተኛ ማለት ነው። ስለዚህ አንደኛና አምስተኛ የ ሲሆን ሶስተኛና ስድስተኛ ይ ብለን ይዘዋለን። ብዙ ሰው እንደሚያስቸግረው አውቃለሁ። እነዚህ ፊደሎች ይውሰበሰባሉ። ነገር ግን በቀላል መንገድ እንደዚህ አድርጋችሁ መያዝ ትችላላችሁ። የተመሳሳይ ፊደሎችን ብቻ ነጥላችሁ ታወጡና ከዛ የሚቀሩት ፊደሎች ደግሞ ቀላሎች ናቸው። ምክንያቱም እዚህ ጋር አንደኛና አምስተኛ ነጥል ያወጣው ሶስተኛና ስድስተኛን ሲወጣ ሁለተኛ ዩ፣ አራተኛ ያ፣ ሰባተኛ ዮ ነው የሚቀሩት። ስለዚህ በቀላሉ እንደዛ አድርገን ማወቅ እንችላለን። እነዚህ ፊደሎች ላይ ያለው ግን ሌሎች ፊደሎች ላይ አይሰራም። ሌላው አ ፊደል ላይ እንሂድ። ይሄ አይኑ አ ይባላል። የመጀመሪያው አ ስንል እዛ ኡ ኢ አ። ስለዚህ እዚህ ጋር የተጠራው ድምጽ እዚህም ጋር አለ። አ ኡ ኢ አ አለ አይደል? ስለዚህ እዚህ ጋርና እዚህ ጋር ያገኘ ነው አራተኛና አንደኛ ድምጽ በድምጽ ተመሳሳይ ነው፣ በቅርጽ የተለያየ ነው። ስለዚህ ይሄኛው አንደኛና አራተኛ ድምጽ ተመሳሳይ ሆነ ማለት ቅድም እንዳልኳችሁ መጀመሪያ ላይ ሀ ፊደል ላይ እንዳሳየዋችሁ ሌሎች ፊደሎች አንደኛና አራተኛ ተመሳሳይ ናቸው ማለት አይደለም። እነዚህ ብቻ የሚመሳሰሉትን ነው ነጥብ ያወጣውላችሁ በቀላሉ እንድትረዱት ማለት ነው። ስለዚህ አንደኛና አራተኛ በድምጽ ተመሳሳይ ይሆናሉ፣ በቅርጽ ግን የተለያዩ ናቸው። ስለዚህ አንደኛውን አ እንላለን፣ ኡ ሁለተኛ፣ ኢ ሶስተኛ፣ አ አራተኛ፣ ኤ አምስተኛ፣ እ ስድስተኛ፣ ኦ ሰባተኛ። ሌላው አሁንም በአንድ ፊደል ውስጥ ሁለት ተመሳሳይ ድምጽ ያለው ፊደል ወ ይባላል። ወ ይሄን ወ ፊደል ደግሞ ከሌሎች ለየት የሚያደርገው አንደኛው ከሰባተኛው ነው የሚመሳሰለው፣ ሁለተኛው ከስድስተኛው ነው የሚመሳሰል። ጭራሽ ምናልባት ሁለተኛ ከሰባተኛ ቢሆን ሌሎች ፊደሎች ላይ ሊመሳሰልባቸው ይችል ነበር። ነገር ግን ይሄ ብቸኛ ፊደል ነው። ስለዚህ አንደኛው ወ ካለ ከዛ ው ዊ ዋ ዌ ው ወ። ስለዚህ ምን ሆነ? አንደኛና ሰባተኛ በተመሳሳይ ድምጽ ወ የሚል ድምጽ ይሰጠናል። አንደኛና ሰባተኛ። ሌላው ሁለተኛ ው ዊ ዋ ዌ ው። ስለዚህ ይሄኛው ድምጽና ይሄኛው ድምጽ ስንተኛና ስንተኛ? ሁለተኛና ስድስተኛ እንዲሁም በተመሳሳይ ድምጽ ይጠራል። ስለዚህ ከዚህ ውስጥ የሚቀሩ ፊደሎች እነማን ናቸው? ዋ ዌ እና ዊ ሶስቶች ማለት ነው። ያው ዊ ዋ ዌ። ከዚህ ውጭ ያለው ፊደል በሙሉ ወው ወው። ስለዚህ ከላይ ተነስተን ወደ ታች ስንወርድም ከታች ወደ ላይ ስንሄድም ወይም ከግራ ወደ ቀኝ ከቀኝ ወደ ግራ ስንመጣ አንደኛና ሁለተኛ ሰባተኛና ስድስተኛ ተመሳሳይ ድምጽ አለው። ከዚህ ተነስቼ ወው ነው ምለው፣ ከዚህም ወደ ኋላ ስመለስ ወው ነው ምለው። ስለዚህ ሁለተኛውና ስድስተኛው በተመሳሳይ ድምጽ ው ሲሆን አንደኛና ሰባተኛ ደግሞ ወ የሚል ድምጽ ይኖራቸዋል። ስለዚህ በዚህ መሰረት እነዚህ ፊደሎች ብቻ የያዙት ድምጽ ከሌሎች ላይ ተጽዕኖ እየፈጠረባችሁ ነው አይደለ? ከሌሎች ላይ ተጽዕኖ እንዳይፈጥርባችሁ አንደኛና አራተኛ ድምጽ የተለያዩ መሆናቸውን ለማወቅ ደግሞ ለምሳሌ የለቤተሰብ እነዚህ ጋር ልጻፍላችሁና እኔ የለቤተሰብ አንደኛውን ለ ስትሉ እንደዚህ ትጽፋላችሁ፣ ሁለተኛውን ሉ ስትሉ እንደዚህ ትጽፋላችሁ፣ ሶስተኛውን ሊ ስትሉ እንደዚህ ትጽፋላችሁ፣ አራተኛውን ላ ስትሉ እንደዚህ ትጽፋላችሁ፣ አምስተኛውን ሌ ስትሉ እንደዚህ ቀለበት ታደርጋላችሁ፣ ስድስተኛውን ል ስትሉ እንደዚህ ትጽፉና ሰባተኛውን
ሎ ስትሉ ደግሞ እንደዚህ ትጽፋላችሁ። ስለዚህ አንደኛ ከአራተኛ የሀ ፊደል ወይም የአ ፊደል ተመሳሰለ እንጂ ሌሎች ፊደል ላይ ይሰራል ማለት አይደለም። የመጀመሪያው ለ፣ ሉ፣ ሊ፣ ላ። ስለዚህ አንደኛ እና አራተኛ ይመሳሰላል አይመሳሰልም? አምስተኛውንም እንውሰድ። ለ፣ ሉ፣ ሊ፣ ላ፣ ሌ። ለ፣ ሌ አይመሳሰልም። ስለዚህ በዋናነት ተመሳሳይ ፊደል ያላቸው እነዚህ እዚህ ጋር የጻፍኩላችሁ ፊደላት ብቻ ሲሆኑ ሌሎች ፊደላት አንደኛ ከሁለተኛ፣ ሶስተኛ፣ አራተኛ ፊደላት የሚመሳሰልበት ምንም አጋጣሚ የለም። ስለዚህ አብዛኛው ሰው አንደኛ ፊደላትን ከአራተኛ ፊደላት የሚያገናኘው የሀ ፊደልን ተመርኩዞ ስለሆነ የሀ ፊደል ብቻ አንደኛና አራተኛ ተመሳሳይ የሆነ ሌላው አንደኛ ፊደላት ከአምስተኛ ፊደላት ደግሞ የየ ፊደልን ሲያይ ተመሳሳይ ናቸው። አንደኛና አምስተኛ የ ወይም ኘ ነው አይደል የምንለው። ስለዚህ ሌሎች ፊደል ላይ ግን ይሄ አይሰራም። ሌሎች ፊደል ላይ ይሄ አይሰራም። የመጀመሪያው ለ ፊደል ካለ አምስተኛው ሌ ነው የምንለው። አምስተኛው ሌ ነው የምንለው። ሌላው ሶስተኛ ፊደል እና ስድስተኛ ፊደል ለምሳሌ እዚህ ጋር ሶስተኛ ፊደል ሊ ስንል ወደ ጎን የምትሄድ ረዥም ድምጽ ነው ያላት ሊ። ስድስተኛው ደግሞ ቶሎ የሚቆረጥ ል የሚል ድምጽ ነው ያለ። ምንም መጨመር ትችላላችሁ። ለምሳሌ ምንም እንጨምር። አንደኛ መ፣ ሁለተኛ ሙ፣ ሶስተኛ ሚ፣ አራተኛ ማ፣ አምስተኛ ሜ፣ ስድስተኛ ም፣ ሰባተኛ ሞ። ስለዚህ እዚህ ጋር ብታዩ አሁን አንደኛው ከአራተኛው በምንም አይመሳሰልም። መ፣ ሙ፣ ሚ፣ ማ። ይሄ መ፣ ይሄ ማ፣ ይሄ መ፣ ይሄ ሜ። ስለዚህ የሚመሳሰል ድምጽ የለም። የሚመሳሰል ድምጽ ያለው እዚህ ጋር በጥቁር የጻፍኩላችሁ የሀ ፊደል፣ የኘ ፊደል፣ የየ ፊደል፣ የአ ፊደልና የወ ፊደል ብቻ ተመሳሳይ ድምጽ አላቸው። አንደኛ ከአራተኛ ሊሆን ይችላል። አንደኛ ከአምስተኛ፣ ሶስተኛ ከስድስተኛ ሊሆን ይችላል። የሚመሳሰሉት እዚህ ጋር የተጻፉት ድምጾች ብቻ ናቸው። ከዚህ ውጭ ያለው ማንኛውም ፊደላት ከሀ እስከ ፐ ብትሄዱ ከአንደኛ አራተኛ ወይም ሶስተኛ ከስድስተኛ ወይም አንደኛ ከአምስተኛ በድምጽ በጭራሽ አይመሳሰሉም። ስለዚህ በዋናነት ዛሬ ያየናቸው እነዚህ እናንተን የሚያስቸግሯችሁ አንደኛ ከአራተኛ፣ አንደኛ ከሶስተኛ፣ አንደኛ ከአምስተኛ እና ሶስተኛ ከስድስተኛ የብዙዎች ችግር የሆነውን ፊደል ነው ያየነው። ስለዚህ አማርኛ ፊደላት ከዚህ በኋላ አይከብዳችሁም። አዲሶች ከሆናችሁ ፎሎ እያደረጋችሁ ተከተሉን። ሪፖስት ኮፒ ሊንክ እያደረጋችሁም ተባበሩን። በውስጥ መስመር መማር የምትፈልጉ ካላችሁ በ09 31 32 77 66 ብላችሁ ብትደውሉ ታገኙናላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ቀለል ባለ ሁኔታ ፊደላትን ከመሰረቱ ጀምረን በየትኛውም ሁኔታ ባላችሁበት ሆናችሁ በኦንላይን ትምህርቱን እንድትከታተሉ እናደርጋለን። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እንገናኛለን። መልካም ጊዜ ይሁንላችሁ።